ሰላም እንዴት ውላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ 6 ሰዓት ሆኖ ተጀምሯል ለ2 ሰዓታት ያህል ከናንተ ጋር ቆይታ ያደርጋል አብራችሁን እንድትቆዩ እንጋብዛችኋለን ነጻነት ፍቅሩን የሰለሞን ኃይለ ኢየሱስ ተጣማሪዎቻችሁ ነን በቀጥታ ስርጭት ዘገባዎችን እየመራን ቆይታ እናደርጋለን ዳይሬክተራችን አማኑኤል አለ ዋና አዘጋጇ ፋሲካ ያለው እንደዚህ የስፖርት የቢዝነስና ሌሎችም ጉዳዮች ይኖሩናል ለሰዓቱ አበይት ነጥቦችን ግን እናስቀድማለን የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በአማራ ክልል በተለያዩ አካባቢዎች ታላቅ ህዝባዊ የድጋፍ ሰልፍ ተካሄደ። አዲሱ ዓመት የሐሳብ ልዩነቶችን በውይይትና ድርድር ከመፍታት ባለፈ እርምጃዎች የሚወሰዱበት ሊሆን እንደሚገባ ተገለጸ። የትምህርት ጥራት ችግሮችን ለመፍታት በቅድመ መደበኛ ትምህርት ላይ እየተሰራ መሆኑን የትምህርት ሚኒስቴር ገለጸ። የሐማስ መሪዎች ላይ ተጨማሪ ጥቃት ለማድረስ ካታርን ድጋሚ ኢላማ እንደሚያደርጉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለመናገራቸው ደግሞ ከውጭ ዘናል ተመልሰናል አስቀድመን አጫጭር ዜናዎቻችንን ወደ እናንተ እናደርሳለን ቀደም ሲል እንግዲህ በርካታ ጉዳዮችን በታላቁ የኢትዮጵያ ህዳሴ ግድብ ላይ እናነሳለን ባልደረቦቻችን በቀጥታ መስመሮቻችን ላይ ይገኛሉ አባዲን እናስቀድማለን ወደ ዜናዎቻችን እናልፋለን ታላቁ የኢትዮጵያ ህዳሴ ግድብ ህብረታችንና አንድነታችንን የሚያሳይ ነው ሲሉ የጎንደር ከተማ ነዋሪዎች ተናገሩ በጎንደር የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ ታላቅ የድጋፍ ሰልፍም ተካሂዷል በዚህ የድጋፍ ሰልፍም በርካታ የከተማዋ ነዋሪዎችን ጨምሮ የመንግስት የስራ ኃላፊዎች ተገኝተዋል ነዋሪዎቹ በተለይም በግድቡ መመረቅ ከፍተኛ ደስታ እንደተሰማቸውም ገልጸዋል እዚህ ጉዳይ ላይ ቆይታ እናደርጋለን በቀጥታ መስመራችን ደግሞ አባዲ ወይናይ ይገኛል ተጨማሪ መረጃዎችን ያጋረናል አባዲ እንደምን ውለሃል ቀደም ሲል ያነሳነው በተለይም ደግሞ በጎንደር ከተማ የታላቁ የኢትዮጵያ ህዳሴ ግድብን ድጋፍ አስመልክቶ በተለይ በርካቶች የድጋፍ ሰልፍ አካሂደዋልና የተነሱ ሐሳቦች ምንድናቸው የሚለውን ብታደርሰን አመሰግናለሁ እንግዲህ አንቺም ቀረብሽ እንደተጠቀሽው ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በጎንደር ከተማ ታላቅ የህዝባዊ ሰልፍ ተካሂዷል በዚህ የድጋፍ ሰልፍም በርካታ ቁጥር ያላቸው የከተማዋ ነዋሪዎች ከዛ ባሻገርም ደግሞ ከፍተኛ የመንግስት የስራ ኃላፊዎች የተለያዩ የማህበረሰብ ክፍሎች በስፋት የተሳተፉበት ግዙፍ መድረክ ነበር ሲካሄድ የነበረው በዚህ የድጋፍ ሰልፍ ማለት ነው በዚህ የድጋፍ ሰልፍም የጎንደር ከተማ ነዋሪዎች የተለያዩ ይዘት ያላቸው መልእክቶችን በመያዝ ነው ድጋፋቸውን ሲገልጹ የነበሩት በተለይም በህብረት ችለናል በሚል መሪ ቃል እየተከበረ በሚገኘው በዚህ መድረክም በርካታ ሐሳቦች ሲነሱበት ነበር የከተማዋ ነዋሪዎችን ለማናገር ሞክሬ ነበር እነሱ እንደገለጹት ከሆነ ታላቁ የኢትዮጵያ ህዳሴ ግድብ መሰረቱ ከተጣለበት ጊዜ ጀምሮ የተለያዩ ድጋፎችን ሲያደርጉ እንደነበር ገልጸዋል በተለይም በገንዘብ በቁሳቁስና በአይነቶች ድጋፍ ሲያደርጉ እንደነበሩ ገልጸው ታዲያ ህዳሴ ግድቡ መጠናቀቁ ከፍተኛ ስሜት ከፍተኛ ደስታ እንደፈጠረላቸው ገልጸዋል በተለይም ይህ ፕሮጀክት ለኢትዮጵያውያን ከፍተኛ ትርጉም ከፍተኛ አስተዋጽኦ ያለው ፕሮጀክት ነው ሲሉ ገልጸዋል በተለይም ለጎንደር ከተማም ተጨማሪ የኃይል አቅርቦት ከማግኘት ማሻገር የቱሪዝም እንቅስቃሴው እንዲጠናከር ለማስቻልና ሀገራዊ ፋይዳም ታላቁ የኢትዮጵያ ህዳሴ ግድብ ግዙፍ መሆን ነው የገለጹት እንግዲህ በዚሁ መድረክ የተገኙት የጎንደር ከተማ ምክትል ተቀዳሚ ከንቲባ ቻላቸው ዳኛው እንደገለጹ ከሆነ ይህ ፕሮጀክት የይቻላል መንፈስን ያጎናጸፈ ኢትዮጵያውያን በአንድነት በህብረት ከሰሉ ማንኛውም ነገር ማሳካት እንደሚችሉ የታየበት ግዙፍ ፕሮጀክት መሆኑን አንስተዋል ይህ ፕሮጀክት በተለይም በኢትዮጵያውያን መካከል ያለውን ህብረት አንድነት ሰላም ፍቅር ለማጠናከር ከፍተኛ አስተዋጽኦ ያለው የጎንደር ከተማም ከግንባታው ጀምሮ በርካታ ድጋፎችን ሲያደርግ እንደነበር ነው የገለጹት ታዲያ ይህ ፕሮጀክት መጠናቀቁም የኢትዮጵያውያን አንድነት በማጎልበት የኢትዮጵያውያን ፍቅር የኢትዮጵያውያንን የመቻቻል አንድነትና እሳቤ በማጎልበት ከፍተኛ አስተዋጽኦ እንዳለው አንስተዋል ይህ ግድብ የተለያዩ ፈተናዎችን በማለፍ ነው ለፍጻሜው የተቃረበው ታዲያ ፍጻሜው እንዲቃረብ ላደረጉ አካላትም ምስጋና ይገባቸዋል ሲሉ ተቀዳሚ ምክትል ከንቲባው አንስተዋል በዚህ መድረክ በርካታ ትዕይንቶች ሲቀርቡ ነበር በተለይም በዚህ መድረክ በአጠቃላይ ህዳሴ ግድቡ ከየት ተነስቶ የደረሰ ከዛ ባሻገር በርካታ ሁነቶች በርካታ ትርኢቶች በዚህ መድረክ ሲቀርበት የነበረ ድጋፍ ሰልፍ ነው ሲካሄድ የነበረው በዚህ ድጋፍ ሰልፍም በርካታ ቁጥር ያላቸው ነዋሪዎች ናቸው ሐሳባቸውን ደስታቸውን ምኞታቸውን ሀሳባቸውን ሲገልጹ የነበሩት በተለይም ደግሞ ለኢትዮጵያውያን አንድነት ለኢትዮጵያውያን እድገት ለኢትዮጵያውያን ብልጽግና ከፍተኛ አስተዋጽኦ ያለው ግዙፍ ፕሮጀክት በመሆኑ ተጀምሮ መጠናቀቁ ከፍተኛ ደስታ እንደፈጠረላቸው ኢትዮጵያውያን በአንድነት ከሰሩ ኢትዮጵያውያን በህብረት ከሰሩ የይቻላል መንፈስን ያጎናጸፈ ትልቅ ሀገራዊ ፕሮጀክት መሆኑን ያነሱት ታዲያ ይህ ግድብም አጠቃላይ በርካታ ጠቀሜታ ስላለው ለኢትዮጵያ ብዙ ገጸ በረከቶችን ይዞ ይመጣል ሲሉ ሀሳባቸውን ሲያነሱልኝ ነበር በርካታ መልእክቶችም ሲተላለፉ ነበር በተለይም ደግሞ የሚደገም ድል የሚጨበጥ ብስራት ህዳሴ ግድብ የሚል በርካታ
ይቻላል መንፈስን የሚያጎናጽፉ መልእክቶችን ይዘው ነው እንግዲህ ሀሳባቸውን ደስታቸውን ሲጋሩ የነበሩት ማለት ነው። እኛም የኢትዮጵያ ብሮድካስት ኮርፖሬሽን ከጠዋት ጀምሮ በተለያዩ አማራጮች ለአድማጭ ለተመልካቹ ሲያቀርብ ነበር። አባዲ ስለመረጃዎች እናመሰግናለን። በቀጥታ መስመሮቻችን ባልደረቦቻችን ጋር መገናኘታችን እንቀጥላለን። ይህ በዚህ እንዳለ ኢትዮጵያውያን በራሳቸው ሀብት እንዳንጠቀም ለማድረግ የተሰራውን ሴራ አሸንፈን ህዳሴ ግድብን እውን አድርገናል ሲሉ የኮምቦልቻ ከተማ አስተዳደር ከንቲባ መሐመድ አሚን ዩሱፍ ተናገሩ። ባለን የተፈጥሮ ሀብቶች ተጠቅመን የኢትዮጵያን የማንሰራራት ብስራት እውን ማድረግ ይጠበቅብናል ሲሉ ተናግረዋል። ከንቲባው የታላቁ ህዳሴ ግድብ መጠናቀቅ ምክንያት በማድረግም በኮምቦልቻ ከተማ የድጋፍ ሰልፍ ተካሂዷል። የከተማው ነዋሪዎች ማንኛውም አሉታዊ አስተሳሰቦችን ታግለን የሀገራችንን እድገት ከፍታ እናሳያለን ሲሉ ገልጸዋል። የህዳሴ ግድብ በትብብርና በአንድነት እውን እንደሆነ ሁሉ የባህር በር ባለቤትነትም ላይም ሊሰራበት እንደሚገባ መልእክታቸውን አስተላልፈዋል። እዚህ ጉዳይ ላይ ልናቆያችሁ ነው። በስፍራው የሚገኘው ዘጋቢያችን አቤል ሙልጌታ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። እንደምን ቆየህ አቤል? በኮምቦልቻና አካባቢው ያሉ የማህበረሰብ ክፍሎች በተለይ ታላቁ ህዳሴ ግድብ ግንባታ መጠናቀቅን አስመልክቶ ያስተላለፏቸው ዋና ዋና በድጋፍ ሰልፎች ላይ የተላለፉ ዋና ዋና መልእክቶች ምንድን ናቸው የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ ቀደም ብለን እንደገለጽከው ዛሬ የኮምቦልቻ ከተማ አስተዳደር በተለይም በከተማ አስተዳደር ውስጥ የሚገኙ ነዋሪዎች፣ የመንግስት ሰራተኞችና አጠቃላይ ህዝቡ የህዳሴ ግድብ የ14 ዓመት ልፋት ውጤት ሆኖ የነበረን ቀን ምክንያት አድርገው እንደዚሁ ደስታቸውን ሲገልጹ ነበር ዛሬ የነበረው ማለት ነው። እኛም እንግዲህ እዚህ ተገኝተን ሁነቱን በቀጥታ ወደ ተመልካቾች ስናደርስ ነበር። በተለይ የኢትዮጵያውያን በህብረትና በአንድነት በትብብር እውን ማድረግ የቻሉት ግዙፍ ሀገራዊ ፕሮጀክት መሆኑ ደግሞ ትልቅ ኩራትም እንደሚሰጣቸው እንደዚሁ ሀሳባቸውን አጋርተውናል። ከዛም ባለፈ በተለይም ኢትዮጵያውያን ባላቸው የተፈጥሮ ሀብት መጠቀም እንዳይችሉ የተለያዩ ጫናዎችን በመቋቋም በዲፕሎማሲው ረገድ የነበሩ ጫናዎች በርካቶች ናቸው። እንዲሁም ደግሞ ለግንባታው የሚያስፈልገውንም እንግዲህ ሀገራዊ በጀት በመሸፈን የራሳቸውን አስተዋጽኦ ያደረጉበት የብዙ ኢትዮጵያውያን የጥሪት ውጤት የሆነው ህዳሴ ግድብ መመረቁ ደግሞ ዛሬ ላይ በከፍተኛ ሁኔታ ደስታ እንደሰጣቸው ገልጸውልናል። ከዛ ባለፈ ግን በተለይም ህዳሴ ግድብ እውን መሆንን ምክንያት በማድረግ እንደዚሁ በቀላሉ በስሜት ወይም በቃላት መግለጽ የማይቻል መሆኑ እንደዚሁ አጋርተውናል ማለት ነው። በቀጣይ ደግሞ ሀገራዊ ፕሮጀክቶችን እውን በማድረግ ሂደት ውስጥ እንዲሁም መንግስትና ህዝብ በጋራ ሆኖ መስራት ከቻለ የታሰቡ ወይም ደግሞ የሚታሰቡ ነገሮችን ሁሉ ማሳካት የሚቻልበት እንደሆነ አንስተዋል ማለት ነው። ከዛ በተጨማሪ የህዳሴ ግድብን እንደዚህ ተጨባጭ ውጤት እንዲኖረው ማድረግ የቻለው ኢትዮጵያውያን ሳይለያዩ በአንድነትና በጋራ በመሆን በተለይም አንድ የሆነ ወጥ ትርክትን በመያዝ ህዳሴ ግድብን በጋራ መስራት የተቻለበት ነው በሚል እንደዚሁ ሀሳባቸውን ገልጸዋል። በቀጣይ ደግሞ ኢትዮጵያውያን የባህር በር ባለቤት መሆን የሚችሉበትን ሂደትም መንግስት በጀመረው ልክ ደግሞ ማህበረሰቡ እንደዚሁ ድጋፉን አጠራክሮ የሚቀጥል መሆኑ እንደዚሁ ገልጸውናል፣ ሀሳባቸውን አጋርተውናል። ከዛ በተጨማሪ በተለይም በዛሬው የህዳሴ ግድብ መጠናቀቅ ምክንያት በማድረግ ለተዘጋጀው የህዝባዊ ትዕይንት ወይም የድጋፍ ሰልፍ ላይ ደግሞ የተለያዩ ሁነቶችም ቀርበዋል። በርካታ ስነ ጽሁፎች ቀርበዋል። በተለይም ኢትዮጵያውያን በጋራ ለመልማት በአብሮነት ለማደግ የሚደረጋ ያላቸውን ፍላጎት የሚገልጹ ነገር ግን ደግሞ ከዛ ውጪ በሆነ ከዛ በተጻራሪ መንገድ ለመጡ ኃይሎች ደግሞ እጅ መስጠትን የማያውቁና ያሰቡትንም ከድል ማድረስ የሚችሉ መሆናቸውንም እንደዚሁ በስነ ጽሁፉ እንደዚሁ ተገልጿል ማለት ነው። ከዛ ባለፈ ደግሞ በተለይም የኢትዮጵያውያን የመደመር ውጤት ወይም ደግሞ በአብሮነት እውን ያደረጉትን የህዳሴ ግድብን የሚያመላክቱ የተለያዩ መፈክሮችም እንደዚሁ በመድረኩ ላይ ቀርበው ነበር። በአጠቃላይ ይመስላል ሰለሞን። ባልደረባችን አቤል ሙልጌታ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። መልካም ቀን። ከዚህ ጉዳይ አልወጣንም። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በባህር ዳር ከተማ ታላቅ ህዝባዊ የደስታና የድጋፍ ሰልፍ ተካሂዷል። በህብረት ችለናል በሚል መሪ ሀሳብ የከተማዋ ነዋሪዎች የተሰማቸውን ደስታ በአደባባይ የገለጹ ሲሆን በዚህም በርካታ መልእክቶች ተላልፈዋል። በህዝባዊ ሰልፉ የተገኙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ የታላቁ የኢትዮጵያ ህዳሴ ግድብ ያይሳካላቸውም ትርክትን ኢትዮጵያውያን በአንድነት ያስቀረንበት ነው ብለዋል። ህዝባዊ ሰልፉን በተለይም በተለያዩ መልእክቶች አሳልፈዋል። በሌላ ዜና ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በጅማ ከተማ የፓናል ውይይት ተካሄደ። በውይይት መድረኩ ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን የጋራ ድል ስለመሆኑ የተጠቀሰ ሲሆን ይህንን ድል
በአንድነት በሌሎች ፕሮጀክቶችም መድገም እንደሚገባም ተገልጿል። በመርሃ ግብሩ ባለፉት ዓመታት በርካታ የቦንድ ግዢ ለፈጸሙ ግለሰቦች የእውቅና መርሃ ግብርም ተካሂዷል። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ሆነ ስትከታተል የቆየችው ዘጋቢያችን ራሄል አብደላ ተጨማሪዎችን ልታጋራን ከጅማ በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ራሄል፣ እንደምን ቆየሽ? በታላቁ ህዳሴ ግድብ ግንባታ መጠናቀቅ ላይ የተነሱ የፓናል ውይይት ዋና ዋና ሀሳቦች በተለይ ሀገራዊ ፕሮጀክቶችን እውን ከማድረግ አኳያ የዚህ ትውልድ ገድል ነውና እንደምን ተገለጸ የሚለውን ንገረኝ እስኪ። አመሰግናለሁ። እናንተስ እንደምን ውላችኋል? እንግዲህ ቀደም ሲል እናንተም እንደጠቀሳችሁት በጅማ ከተማ የታላቁ ህዳሴ ግድብ መጠናቀቅን ተከትሎ የፓናል ውይይቶች ተከናውነዋል። እንግዲህ በዚህ የፓናል ውይይት የተለያዩ የማህበረሰብ ክፍሎች ናቸው የተሳተፉት። የሃይማኖት አባቶች፣ አባገዳዎች፣ ሀዳ ሲንቄዎች እንደዚሁም ባለሀብቶችና ሌሎችም የማህበረሰብ ክፍሎች ተሳትፈዋል። በርከት ያሉ ሀሳቦችን ያነሱት እንግዲህ የታላቁ ህዳሴ ግድብ ለኢትዮጵያውያን ግድብ ብቻ ሳይሆን ከዛም በላይ ትርጉም አለው። ለኛ የታላቁ ህዳሴ ግድብ ተስፋችን ነው፣ አንድነታችን ነው፣ እንደዚሁም ደግሞ የቁርጠኝነታችን ማሳያ ነው የሚሉ ሀሳቦችን አንስተዋል። እንግዲህ የጀምሮ መጨረስ ማሳያ የሆነው ይህ ፕሮጀክት የተጠናቀቀው እኛም በደስታ ዛሬ የተሰባሰብንበት አንድ ምክንያት አለ። ይህንን የውስጥም የሀገር ውስጥም የውጭም ተጽዕኖዎች ሳይበግረው ሀገራዊ ፕሮጀክቶችን ጀምሮ የጨረሰ ቆራጥ የሆነ መንግስት መሪ ስላለን ነውና ልናመሰግን እንወዳለን በማለት ጠቅላይ ሚኒስትር ዶክተር አብይ አህመድን ከወንበራቸው ተነስተው በጭብጨባ ሲያመሰግኑ ነበረ። እንግዲህ ከዚህ በተጨማሪ ሌሎች ሀሳቦችን አንስተዋል። እንግዲህ እንደዚህ ጀምሮ የሚጨርስ መንግስት ካለን እኛም ደግሞ የበኩላችንን እንደ ህዝብ በማበርከት ሌሎች ፕሮጀክቶችን በጋራ በመስራት የሀገራችንን ብልጽግና ማረጋገጥ ይገባናል የሚሉ ሀሳቦችን አንስተዋል። እንግዲህ ሌላው ይህ የታላቁ ህዳሴ ግድብ በሚመረቅበት ወቅት የተለያዩ እንቅስቃሴዎች ተከናውነው ነበር። እነዚህ ደግሞ የጋራ ጥላቶቻችንን በአንድነት የምንመክት መሆናችንን ያስታወሰ ነው። ለአብነትም ብለው ያነሱት በምርቃት ወቅት በርካታ ተከታይ ያላቸው የማህበራዊ ሚዲያ በተለይም ቲክቶክ ላይ የሚሰሩ የዓለም አቀፍ ሚዲያዎች ትኩረት እንዲሰጡት ጉዳዩን እንዲዘግቡ የአየር ሽፋን እንዲሰጡት ለማድረግ በጋራ የተሰሩ ስራዎች አሉ። ያመጡትንም ለውጥ ማየት ይቻላል የሚሉ ሀሳቦችን ነው ያነሱት። በመጨረሻም እንግዲህ እዚህ ከጅማሬው ጀምሮ እስከ ፍጻሜው ድረስ በርካታ ቁጥር ያላቸውን ቦንዶች የገዙ ግለሰቦችን የእውቅና ሰርተፍኬት ተሰጥቷቸዋል ማለት ነው። እውነቱ ይህንን ይመስል ነበረ። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። አመሰግናለሁ። እኛም እናመሰግናለን ራሄል አብደላ በገታ መስመራችን ከጅማ መረጃዎችን ስላጋራሽን። መልካም ቀን። የኢትዮጵያ የታሪክ እጥፋት፣ የኢትዮጵያ የብልጽግና መሰረት፣ የኢትዮጵያ የማንሰራራት ዘመን ዛሬ በሁሉም የኢትዮጵያ አቅጣጫ የታወጀ ስለሆነ ኢትዮጵያዊ ወንድሞቻችን እንዳይረፍድባችሁ ተባብረን ተደምረን ኢትዮጵያን እናቅና። በልማትሽ በልጆችሽ በታሪክሽ ተመልሰናል። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ተመልካቾቻችን ቀደም ሲል ያነሳነውን ጉዳይ እናስታውሳችሁ። በተለይም የታላቁ የኢትዮጵያ ህዳሴ ግድብን ህዝባዊ ድጋፍ ተከትሎ በተለያዩ የሀገሪቱ አካባቢዎች የድጋፍ ሰልፍ እየተካሄደ ይገኛል። ወደ ባህር ዳር አቅንተን ነበርና እዛም በተለይ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በርካታ ነዋሪዎች የህዝባዊ ድጋፍ በማድረግ ሰልፍ አካሂደዋል። ይህንን መነሻ አድርገን ባልደረባችን ሳሙኤል ወርቃየውን በቀጥታ መስመራችን ላይ አግኝተናል። ሳሙኤል እንደምን ውለሃል? በተለይ የህዝባዊ ድጋፍ ሰልፉ ምን ይመስላል? የተነሱ ሀሳቦችስ ምንድናቸው የሚለውን ብታጋራን። አመሰግናለሁ። እንግዲህ የ14 ዓመታት የኢትዮጵያ የልፋት ውጤት የሆነው እንዲሁም ከኢትዮጵያ አልፎ ለአፍሪካ ኩራት የሆነው የታላቁ ህዳሴ ግድብ ከቀናት በፊት መመረቁ የሚታወስ ነው። ይህን በማስመልከትም በተለያዩ የሀገሪቱ አካባቢዎች እንግዲህ ደስታቸውን በሰላማዊ ሰልፍ እየገለጹ ይገኛሉ። በዛሬው ዕለት እንግዲህ በመላው አማራ ክልል በሚገኙ ከተሞች ታላቅ ሰላማዊ ሰልፍ እየተደረገ ይገኛል። እንግዲህ እኛ በታደምንበት በባህር ዳር ከተማም የባህር ዳር ከተማ ነዋሪዎች እንግዲህ ከማለዳው 12 ሰዓት ጀምሮ
ጀምሮ እንግዲህ በነቂስ ወጥተው ነው ታላቅ ደስታቸውን በአደባባይ ሲገልጹ የቆዩት። በዚህም በርካታ መልእክቶችን አስተላልፈዋል። በተለይም ደግሞ የታላቁ ህዳሴ ግድብ የብልጽግናችን ጉዞ አንዱ ማሳያ ነው፣ በህብረት ቁመን በህብረት አሳክተናል የሚሉና የተለያዩ መፈክሮችን እንግዲህ ከጧቱ ጀምሮ የከተማዋ ነዋሪዎች በአደባባይ እንዲሁም በስታዲየም ጭምር ሀሳባቸውን ሲያንጸባርቁ ነው ያረፈዱት። በዚሁ የሰላማዊ ሰልፍም ታዲያ የአማራ ክልል ርዕሰ መስተዳድር አረጋ ከበደም ተገኝተው ነበር። የተለያዩ መልእክቶችን አስተላልፈዋል። እሳቸው እንግዲህ ታዲያ እንደ አፍሪካ ብሎም እንደ ዓለም ሁሉ ማሳያ የሆነውን የታላቁ ህዳሴ ግድብ በተለይ የውጭ ኃይሎች እንዲሁ ኢትዮጵያውያን አይችሉም ያሉትን ወደ ይችላል መንፈስ በመቀየር የይቻላል መንፈስን ያንጸባረቅንበትና በአንድነት ከቆምን የአድዋን አባቶቻችን አድዋን ድል እንዳደረጉ ሁሉ በተለይ በፕሮጀክቶችም እኛም ድል ማድረግ እንደምንችል የሚያሳይ መሆኑን ገልጸዋል። ይህ የታላቁ ኢትዮጵያ ህዳሴ ግድብ እንግዲህ ከመጀመሪያው ጀምሮ በተለይ በተፋሰስ ሀገራት በኩል በነበሩ የዲፕሎማሲያዊ ጫናዎችን በማሸነፍ በኩል ኢትዮጵያውያን በአንድነት ቆመን በመሳተፋችን ለታላቁ ድል በቅተናልና እንኳን ደስ አላችሁ የሚሉ መልእክቶችን አስተላልፈዋል። ይህ የታላቁ ህዳሴ ግድብ ታዲያ በኤሌክትሪክ አቅርቦት የኢትዮጵያውያን ችግር ከመፍታት ባሻገር በርካታ በማገዶና በኩራዝ የሚኖሩ የገጠሩ ማህበረሰብ በኤሌክትሪክ ተጠቃሚ ከማድረግ ባሻገርም በተለያዩ የኢንዱስትሪ ምርቶችን በማምረት ኢትዮጵያ ያደረገችውን የለውጥ ጉዞ በማሳካት ረገድ ጉልህ ሚና ይጫወታል ብለዋል። ከዛ አልፎ ታዲያ በአፍሪካውያንም በኤሌክትሪክ በማስተሳሰር በኩል ከጎረቤት ሀገራትን ጭምር ማለት ነው የሚያስተሳስርና ታላቅ ፕሮጀክት መሆኑን ነው የገለጹት። ታዲያ በአንድነት ስንቆም እነዚህን ፕሮጀክቶች ማሳካት ችለናል። እንግዲህ ለወደፊቱም ደግሞ በተለይ በታላቁ ህዳሴ ግድብ ምረቃት ወቅት ይፋ የተደረጉ ወደ 7 የሚደርሱ ፕሮጀክቶች ይፋ መደረጋቸው የሚታወስ ነው። እነዚህን ፕሮጀክቶች በማስፈጸም በኩልም እንግዲህ አንድነታችንን አጠናክረን ልንቀጥል ይገባል ብለዋል። ከዛ ባሻገርም ውስጣዊ አንድነታችንን በዛም የሚስተዋሉ የጸጥታ ችግሮችን ወደ ሰላማዊ መንገድ አምጥተን ኢትዮጵያን በጋራ ቁመን በጋራ የብልጽግና ጉዟችንን ልናሳካ ይገባል የሚሉ ሀሳቦችን ያስተላለፉበት ነበር። እንደ አጠቃላይ እንግዲህ የከተማ ማህበረሰብ ከጧቱ ጀምሮ እንግዲህ በነቂስ ወጥቶ መልእክቱን ያንጸባረቀበት ደስታውን ያንጸባረቀበት እጅግ ያማረ ሰላማዊ ሰልፍ ነው የነበረ። አመሰግናለሁ። ሳሙኤል ስለ መረጃዎች እናመሰግናለን። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። አዲሱ ዓመት የጥይት ድምጽ የማይሰማበት የሀሳብ ልዩነቶች በውይይትና በድርድር የሚፈቱበት ብቻ ሳይሆን ተግባራዊ እርምጃዎች የሚወሰዱበት ሊሆን እንደሚገባ ተገለጸ። ጉዳዩን በማስመልከትም የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በአዲሱ ዓመት ሰላም የሰፈነባት ኢትዮጵያ በሚል መሪ ሀሳብ የሰላም ጉባኤውን እያካሄደ ይገኛል። በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። የትምህርት ጥራት ችግሮችን በዘላቂነት ለመፍታት በቅድመ መደበኛ ትምህርት በልዩ ትኩረት እየተሰራ መሆኑን የትምህርት ሚኒስቴር ገለጸ። በኢትዮጵያ የተለያዩ አካባቢዎች ለቅድመ መደበኛ ትምህርት ምቹ አካባቢ ለመፍጠር እየተሰራ መሆኑም ተነስቷል። አስረሳው ወግሼ ተጨማሪ መረጃ አለው። በሲዳማ ክልል የወንዶ ገነት ከተማ ነዋሪው አቶ ለገሰ ሌዳሙ በክልሉ በመንግስት ሰራተኞች ተሳትፎ በተገነባው የጭኮ የቅድመ መደበኛ ትምህርት ቤት ልጃቸውን በማስተማር ከተለያዩ ጫናዎች መላቀቅ ችለዋል። ከዚህ በፊት ልጆቻችን በግል ትምህርት ቤቶች ነው የሚማሩት። አሁን በህብረተሰብና በመንግስት ሰራተኛ ተሳትፎ ይሄ ቤት ገነባ ልጆቻችን ከዛ ከግል ቤት አውጥተን እዚህ ነው ያናስገባ። ከዛ የተሻለ ነገሮች አሉ። በሲዳማ ክልል የትምህርት ጥራትን በዘላቂነት ለማረጋገጥ ባለፉት 5 ዓመታት የትምህርት ተሃድሶ መርሃ ግብር በመተግበር በቅድመ መደበኛ ትምህርት ላይ በልዩ ትኩረት እየተሰራ መሆኑንም የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊው አቶ በየነ በራሳ ተናግረዋል። ህብረተሰብ ተሳትፈዋል፣ ባለሀብቶች ተሳትፈዋል፣ የመንግስት ሰራተኞች ተሳትፈዋል። በእነዚህ ሁሉ ተሳትፎ እንግዲህ ደረጃቸውን የጠበቁ 78 ትምህርት ቤቶች ተጠናቀዋል። የቅድመ አንደኛ ትምህርት ቤቶች ያሉን 1352 የሚሆኑ ናቸው። ነባሮቹንም በማጠናከር ለመማር ማስተማር ምቹ እንደሆኑና ተማሪዎች ያለ ችግር ማግኘት የሚችሉበትን እድል መፍጠር ነው ዋና ትኩረት አድርገን ስንሰራ የቆየ ነው። በኢትዮጵያ ያለውን የትምህርት ጥራት ችግር ለመቅረፍ የስርዓተ ትምህርት ክለሳን ጨምሮ የተለያዩ ተግባራት የተከናወኑ ሲሆን ቅድመ መደበኛ ትምህርት ላይ መስራት ደግሞ የችግሮች መሰረት መፍቻ ስለመሆኑም የትምህርት ሚኒስትር ዴኤታዋ አየለች እሸቴ ገልጸዋል። ቅድመ አንደኛ ላይ መስራት
እያየን ያላናቸውን የትምህርት ጥራት ችግሮች ከመቅረፍ አንጻር መሰረቱ ላይ የመስራት መሰረት የመጣል ጉዳይ መተኪያ የሌለው ነው። በ2017 የወጣው አጠቃላይ ትምህርት አዋጅ የቅድመ አንደኛ ትምህርት በትኩረት እንዲሰራ በግልጽ የደነገገ ነው ማለት ነው። ይሄ መንግስት ቅድመ አንደኛ ላይ ትምህርትን ለተማሪዎች ለህፃናት ነፃ የማቅረብ ግዴታ እንዳለበት በአዋጁ ተቀምጧል። ይህንን ደግሞ ለመፈጸም የሚያስችል አቅም እየፈጠርን ያለን። በኢትዮጵያ እድሜያቸው የደረሱ ህጻናት ከትምህርት ገበታ ውጭ እንዳይሆኑና የተሻለ የትምህርት አቀባበል እንዲኖራቸው ምቹ የመማሪያ አካባቢን መፍጠርና የተማሪ ምገባ ላይ በትኩረት እየተሰራ መሆኑም ተመላክቷል። በመደመር ትውልድ መጽሐፍ ገቢ ተገንብቶ ስራ የጀመረው የአሶሳ ህዳሴ ሚውዚየም የክልሉን ባህላዊና ታሪካዊ እሴቶችን ለማስተዋወቅ ከፍተኛ አስተዋጽኦ እንደሚኖረው ነዋሪዎች ተናገሩ። ሚውዚየሙ የቱሪዝም መዳረሻ እንዲሆን በተለያዩ ቅርሶች፣ ባህላዊ እሴቶች የተደራጀ ስለመሆኑ የክልሉ ባህልና ቱሪዝም ቢሮ አስታውቋል። ዘጋቢያችን ጀማል አህመድ ከስፍራው ተከታዩን አድርሶናል። በመደመር ትውልድ መጽሐፍ ገቢ የተገነባው የአሶሳ ህዳሴ ሙዚየም የክልሉን ማህበረሰብ ባህላዊ፣ ታሪካዊና ተፈጥሯዊ ማንነት በሚያንጸባርቁ ቁሳዊ እሴቶች ተደራጅቷል። ሙዚየሙ በጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረቀ ጀምሮ የበርካቶች አይን ማረፊያ ሆኗል። ሙዚየሙን በመጎብኘት ላይ ያሉት የአሶሳ ከተማ ነዋሪዎችም ማዕከሉ ለክልሉ ማህበረሰብ ከፍተኛ ፋይዳ አለው ይላሉ። የሙዚየሙ እዚህ ቦታ ላይ መገንባት ለተለያዩ የክልላችን 5ቱ ነባር ብሔረሰቦች ባህሎቻቸውን፣ እሴቶቻቸውን የሚታዩበት ተማሪዎችንና ቀጣይ ትውልድ የዚህ ሙዚየም አካል ሆነው ከሙዚየሙ የሚገኙ ብሔር ብሔረሰቦቻችንን ባህሎች ምን እንደሚመስል እንዲማሩበት ከፍተኛ ጠቀሜታ አለው። ይሄን ሙዚየም መገንባቱ በጣም ትልቅ ፋይዳ አለው። ህዝብን ማህበረሰብን ከማሰባሰብ አንድ ከማድረግ ትልቅ ትርጉም አለው የሚል አስተያየት ነው ያለኝ። ወጣቱ ትውልዱ የራሱን ታሪክ ቅርስ ማወቅ የሚችልበት ሙዚየም ነው የሚል ግምት አለኝና በጧት ልጆቼም ና ሄደን አስጎብኘን ብለው ይዘው ይመጣው ነው በአጋጣሚ ነውና የዚህ ሙዚየም መገንባት ትልቅ ፋይዳ አለው። የቤንሻንጉል ጉሙዝ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሪት ምስኪ አብደላ ሙዚየሙ የክልሉ መገለጫ፣ የብሔር ብሔረሰቦች ማሳያ፣ የህዳሴ ግድቡም ምልክት ነው ብለዋል። ማህበረሰቡን ባህልን፣ ታሪክን፣ ወግን መሰብሰብ ማከማቸትና ኤግዚቢሽን ማድረግ የሚችል ሙዚየም ነው። በመደመር መጽሐፍ ትውልድ ስለተገነባው በመደመር እሳቤ ደግሞ ቀደም ተብሎ ህዳሴ ግድባችን ሁሉንም አሻራ የሁሉም ኢትዮጵያ ዜጋ አሻራ ያረፈበት ህዳሴ ታላቁ ኢትዮጵያ ህዳሴ ግድብ በእኛ ክልል የተገነባ ከመሆኑ አንፃር ህዳሴ ግድባችን ታሪካችንም እዚህ ነው የምናገኘው። የሙዚየሙን ህንፃ ዲዛይን በማዘጋጀት ከፍተኛ አስተዋጽኦ ያበረከተው የክልሉ ከተማና ኮንስትራክሽን ቢሮ ባለሙያ አርክቴክት አብዱል አዚዝ የሙዚየሙ ህንፃ የህዳሴ ግድቡን አላባውያን አሟልቶ የያዘ መሆኑን ጠቁመዋል። የመደመር ትውልድ መጽሐፍ ውስጥ ያሉ ነጥቦችን ወይም ሐሳቦችን ለትውልድ ለማሻገር የሚል መሰረታዊ ሐሳብ አለው ማለት ነው። በዛ መሰረት ነው ህንፃው የተሰራው። ያን ስንሰራ የዚሁ የመደመር ትውልድ ውጤት የሆነውን የመጀመሪያውና ትልቁ ብለን የምናስበው የታላቁ ህዳሴ ግድብ ለማስቀመጥ ተሞክሯል። ሙዚየሙ የአሶሳ ከተማን ውበት በማድመቅ ረገድም ተጨማሪ እሴት የጨመረ የክልሉን ሰው ሰራሽና ተፈጥሯዊ ገጾች የሚያሳይ ማዕከል እንደሆነም ብዙዎች አስተያየታቸውን እየሰጡ ይገኛሉ። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ተመልሰናል ተመልካቾቻችን፣ ዜና ኢትዮጵያ ላይ ትገኛላችሁ። አሁን ደግሞ ወደ ውጪ ዜናዎቻችን እናልፋለን። ኢራን ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የኒኩሌር ፍተሻዎችን ለማድረግ ምዕራባውያን በኢራን የጣሉት ማዕቀቦች ይነሱ ስትል ጥያቄ አቀረበች። ኢራን የተባበሩት መንግስታት ድርጅት ምዕራባውያን በኢራን የጣሉት ማዕቀቦች ካልተነሱ ትብብር እንደማታደርግ የገለጸችው በ69ኛው የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ጠቅላላ ጉባኤ ላይ ነው። በዚህ ጉባኤ ኢራን በየትኛውም የኒኩሌር መስሪያ ቤቶች ላይ የሚደረጉ ጥቃቶችን የሚከለክል የውሳኔ ሀሳብ ታቀርባለችም ተብሏል። የኢራን የአቶሚክ ኤነርጂ ድርጅት ኃላፊ መሐመድ ኢስላሚ ለኢራን መንግስት መገናኛ ብዙሃን
ኤጀንሲው ሙያዊ ስነ ምግባር የጎደለው መሆኑን አይተናል፣ በኢራን ላይ የሚሰነዘረውን ጥቃት አያወግዝም ሲሉ ኮንነው የኒኩለር ጣቢያዎች ላይ በአሜሪካና በእስራኤል የበለጠ ጥቃት ሊደርስባቸው ይችላል በሚል ተጨማሪ ፍተሻ እንዳይደረጉ ከተደረጉም ደግሞ ምዕራባውያን በኢራን ላይ የጣሉት ማዕቀቦችን ያንሱ ስትል ጠይቃለች። በሌላ የውጭ ዜና የሐማስ መሪዎች ላይ ተጨማሪ ጥቃት ለማድረስ ካታርን ድጋሚ ኢላማ እንደማያደርጉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ኔታንያሁ በኢየሩሳሌም ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት በካታር የተፈጸመውን ጥቃት ተከትሎ በሐማስ መሪዎች ላይ ተጨማሪ ጥቃት በካታር ሊሰነዘር እንደማይችል በመግለጽ ማንኛውም ሀገር ከድንበር አልፎ ራሱን የመከላከል መብት እንዳለው ግን አበክረው ገልጸዋል። ባለፈው ሳምንት በካታር የሐማስ መሪዎችን ኢላማ ባደረገው በዚሁ ጥቃት 6 ሰዎች መሞታቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕን ጨምሮ ከዓለም አቀፉ ማህበረሰብ ከፍ ያለ ትችትና ቁጣ ሀገሪቱ ማስተናገዷ የሚታወስ ነው። የኳታር ጠቅላይ ሚኒስትር እስራኤል እየወሰደች ላለው ኢፍታዊ እርምጃ ተጠያቂ ልትሆን ይገባል ሲሉ ጠየቁ። የኳታር ጠቅላይ ሚኒስትር እስራኤል በዶሃ ታይቶ በማይታወቅ መልኩ የሐማስ አባላት ላይ የፈጸመችው ጥቃት የዓለም አቀፉ ማህበረሰብ ድርጊቱን ሊኮንን እንደሚገባና እስራኤልን ተጠያቂ እንዲያደርግ የአረብና የእስልምና መሪዎች አስቸኳይ ስብሰባ በተደረገበት ወቅት ነው ያሳሰቡት። ስብሰባው በባህረ ሰላጤው ሀገራት መካከል ያለውን አንድነት የሚያሳይና በእስራኤል ላይ ደግሞ ተጨማሪ ጫና ለመፍጠር የሚፈልግ ሲሆን የጋዛን ሰብአዊ ቀውስ ለማስቆምም ጥሪዎች ተደርገውበታል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ እሁድ ዕለት በተካሄደው ስብሰባ ላይ እንደተናገሩት የዓለም አቀፉ ማህበረሰብ ድርብ ደረጃዎችን መጠቀሙን የሚያቆምበትና እስራኤል ለፈጸመችው ወንጀል ሁሉ የምትቀጣበት ጊዜ ላይ ስለመድረሱም ተናግረዋል። እስራኤል ጥቃትን እንድትቀጥል የሚያበረታታው የዓለም ማህበረሰብ ዝምታ ተጠያቂ አለመደረጓ ነው ሲሉም ተናግረዋል።